ማለት ነው የተጨቆኑበት ዘመን ነበር ሴቶች ጥቁር ሰዎች የተጨቆኑበት ዘመን ነበር እኩል አሁን የሚለው ሀሳብ መነሳት የለበትም እኮ እያልኩሽ ያለሁት ምን መሰለሽ የተጨቆነ ሰው ወደ አለመጨቆን ነው አይደል የሚመጣው ወደ እኩልነት አይደለም እኩል አይደለሁም የማለት ቦታ ላይ አይደለም አይደል እና እኩል ነኝ የሚለው ሀሳብ ይገጥማል። አሁን እኩልነት የሚል ሀሳብ ይገጥማል። እኩል የሚለው አንድ ክርክር ተነስቶ ነበር ከሰሞኑ። ለምንድን ነው ራስ የምትሆነው ባል ለምንድን ነው ራስ የሚሆነው ለምንድን ነው ሴት ልጅ ራስ የማትሆነው? በቃ የሚመስለኝ የሚያስፈራኝ ምን እንደሆነ ታውቂያለሽ ከነዛ ፌሚኒስት ሙቭመንት ብለው የጾታዊ ትምህርት ወደ ሌላ ጉዳዩን ጎትተውት ማለት ነው ከነሱ ጋር ባለ ክርክር ሪሊ እየተጎዱ ያሉ ሴቶቻችን እየተረፉ ነው ገጠር አሁን እኔ ጥያቄ እየፈጠረብኝ እየመጣ ያለው እንደው ለመደፈር ራሳችንን እያጋለጥን ያለ ነው እኛ ነን። ምክንያቱም እንደምናንስ እየገባኝ ነው። በቃ ሴት ልጅ እንደዚህ መደረጋል ሴት ልጅ መደገፋል ሴት ልጅ በድጋፍ ውስጥ ማነስ የሚለው ስሜት በቃ የቤቱ ራስ ነኝ እስከማለት የሚደርሱ ሴቶች አሉ። ያ አግባብ አይደለም ትክክል አይደለም። አሁን ጾታ ወደ መምረጥ የሚለው ሀሳብ እንዲያመራ የሚያደርጉት እንደዚህ አይነት ሴቶች ናቸው። እኩልነት የሚለው ሀሳብ በራሱ አይሆንም። በቃ እኩል ልንሆን አንችልም። ወንድ ከሴት ጋር እንዴትም በምንም መስፈርት እኩል ልንሆን አንችልም። ያንቺ ምስቲ ንገሪ ምክንያቱም ግራ ያጋቡሽ ነገሮች ያሉ ይመስለኛል ከፊትሽ ሲረዳ ከፊቴ እንቅስቃሴ እኩልነት የሚለው ሀሳብ ከመጣ በኋላ ይመስለኛል ገጠር ላይ ያሉ ሴቶች ጥቃት እየደረሰባቸው ያሉ የአንዳንዱ ችግሮች እየመጡ ያሉ። ምክንያቱም ለምንድን ነው አያቶቻችን እንደዚህ አይነት ነገር አውርተው የማያውቁት? ለምንድን ነው እንደ ችግር ያልተቀበሉት? እነሱ ስለ 80% ገጠር ውስጥ ስለሚኖሩ ሴቶች ነው የትምህርት እድል ያገኛሉ ወይ ከወንድ አቻቸው እኩል ይባል ጾታዊ መብታቸው ይከበርላቸዋል ወይ? ስለዚህ ተጨቋኝ የህብረተሰብ ክፍል ነበሩ ሴቶች። በቃ ያንን ቶታሊ መርሳት የለብንም። ምናልባት አንድ ገጠር ላይ ሄደን ለምን ሴት ልጅህን አታስተምራትም ወይ ምናምን ነገር ብትለው ከወንድ ልጅ እኩል ስላልሆነ ብቻ አይደለም የሚለው እክል ቢገጥማት ችግር ቢገጥማት ብዬ ስለሚሳሳላት እየጠበቃት ነው አጠገቡ የሚያደርጋት። ሰላም ጤና ይስጥልን ውድ የኢትዮኢንፎ ቤተሰቦቻችን እንዴት ሰነበታችሁ? እኛ በጣም ሰላም ነን። ሀሳብ አስተያየታችሁን እያነበብን ነበር። በጣም ደስ ብሎናል። ዛሬም በአዲስ ፕሮግራም መተናል። ኢቲፖድ 40ኛ ክፍሉን ይዞላችሁ መጥቷል። እንደዚሁ ሀሳብ አስተያየታችሁ አይለየን እያልን ዛሬም በተመሳሳይ ወደ ፕሮግራማችን እንገባለን። እንደምን አለህ እስክንድር? ታዲያስ ቤዛ እንዴት ነሽ? እንዴት ናችሁ የኢቲፖድ ተከታታዮች? ሰላምታ አቀርባለሁ። ዛሬ እንግዲህ አንድ ጽሁፍ አግኝተን ስለሱ ጽሁፍ በሰፊው ለመወያየት ነው የመጣ ነው። ከማርች 8 ጋር በተያያዘ የተላለፈ ጽሁፍ ነው። ሀና ኃይሉ ትባላለች ካልተሳሳትኩኝ። ያጋራችን በጣም ጥሩ የሆነ ይዘት ያለው ጽሁፍ ነው። የምንስማማባቸው ማንስማማባቸው ሀሳቦች ሊኖሩ ይችላሉ። ያንን እያነሳን ግን ለማውራት እንሞክራለን። ደስ ያለኝ እኔ ብዙ ጊዜ ያው በየትምህርት ቤቱም እያንዳንዱ ቦታ ላይ የሚነሱ ሀሳቦች እዚህ ላይ ተነስተዋል ብዬ አስባለሁኝ እና እሱ በመነሳቱ ደስ ብሎኛል። ለምሳሌ የሴት ልጅ እኩልነት የሚባለው ምንድን ነው? በራሱ እኩል መሆን ማለት ምን ማለት ግዴታ ወይ? እኩል ናት የሚለው ቃል መነሳት በራሱ ግዴታ ነው ወይ? እና ብዙ እንትኖች አሉት። ለምሳሌ መደገፍ የሚያስፈልገው የወደቀን ነገር ነው። ሰፖርት መደረግ አለበት የሚባለው የወደቀን ነገር ነው። እውነት ወድቋል ወይስ ወድቀሃል የሚለውን ሀሳብ እያሳመን ነው እየመጣን ነው ያንን ሰው። ወይም ሴቶችን እንደዛ የምናደርገው በትምህርት ሚኒስቴር ሊሆን ይችላል የሚደገፉት፣ በቤተሰብ ሊሆን ይችላል፣ ከውጭ ባለ አካል ሊሆን ይችላል፣ በባለቤቶቻቸውም ሊሆን ይችላል፣ ያገቡ ሴቶች ማለት ነው። እና ብዙ ጊዜ ጥያቄ ይፈጥርብኝ ነበረ ትምህርት ቤት ላይ ሚኒስትሪ ማትሪክም እንዲሁም ማለፊያ ውጤቶች ተብለው የሴት ውጤት ብዙ ጊዜ ዝቅተኛ መግቢያ ይሆናል፣ የወንድ ደግሞ ከፍተኛ መግቢያ ይሆናል። ምንድን ነው ማለት ምንድን ነው ማስተላለፍ የተፈለገው? ወይም ጥያቄ ሆነ እኩል ናችሁ ተብለናል እኮ ሰው እኩል ከሆንን ለምንድን ነው እንደዛ የማይሆነው? ለምንድን ነው እኩል ናችሁ ተብሏል? ግን ማለት አሁን ስልሽ አለ አሁን በእንትን ደረጃ ይሄ
በሀገር ደረጃ የምንረዳው ነገር አለ ማለት አሁን ያለንበት የሆነ የሰለጠነ ዓለም ላይ እየኖርን እኩል ነን። አዎ ሴት እኩል ነች እኩል አይደለም ብትይ ሜይ ቢ 70-80% ሰው እኩል ናቸው ብሎ የሚል አለ። አይደሉም ሊል የሚችልም አለ። ምክንያቱም እኩልነት ከምን አንጻር ነው የምናወራው ነው። ገባሽ? ከጉልበት ነው ወይ ጉልበት ስለ ጉልበት ነው ወይስ ስለ አስተሳሰብ ነው የምናወራው? ስለ ድርጅት መምራት ነው ወይ ቤተሰብ መምራት ነው የምናወራው ምናምን የሚለው ነው። ከዛ በፊት ግን ስለ ማርቼት ምንድን ነው ያለሽ? ማለት የሴቶች ቀን እንግዲህ በጣም ለረጅም ዘመን ተከብሯል እና ማርቼት ላይ የተለየ የምታደርጊው ነገር አለ ወይ? ስለ ማለት የሆነ ምንድን ነው እይታሽ ማርቼት ላይ? የሴቶች ቀን ተብሎ መሰየሙ በራሱ ቀን መሰጠቱ በራሱ ለእኔ ጥቅም ያለው አይመስለኝም። ይሄ የኔ ሀሳብ ነው፣ የኔ ግል ሀሳብ ነው። ለምንድን ነው ቀን የተሰጠው? የሴቶች ተብሎ ለምንድን ነው ቀን የተሰጠው? የሆነ ስሜት ይፈጥርብኛል። ማርቼትም ሆነ የሚነሱ እንደዚህ ኢቨንቶች የሚዘጋጁ ከሴቶች ጋር የተያዙ ነገሮች እንደዚህ አይነት ስሜት ነው የሚፈጥረው እና እኔ አክብሬም አላውቅም ያስፈልጋልን ብዬ አላስብም። ማርቼት ተብሎ የሴቶች ቀን ተብሎ የሴቶች ቀን ምንድን ነው ፖይንቱ? ማለት የምናከብራቸው ቀናቶች አሉ። እነዛ ቀናቶች ወይ መዘከር ነው ያንን ጊዜ፣ አሊያም ደግሞ ያንን ሰው ሰፖርት ለማድረግ የሚደረግ ነገር ነው። ያንን አካል የሚከበርለትን አካል ሰፖርት ለማድረግ የሚደረግ ነገር ነው እና ማርቼት ሲባል ምናልባት እንግዲህ የተረዳሁት ከይዘቱ ወይም ከፕሮግራሙ ሀሳብ ወይ ከኢቨንቱ ሀሳቦች የምረዳው ሴቶችን ሰፖርት ለማድረግ ተብሎ የሚዘጋጅ አለንላችሁ ለማለት እንደግፋችኋለን ለማለት ሴቶች አሁን ላይ እንደውም በፊት ያን ያክል አላይም ነበር። አሁን ላይ እንደውም ማርቼት ሲባል ሴቶች ፒንክ ለብሰው ፎቶ ይለቃሉ፣ ብዙ ነገሮች ጋር ያገናኙታል። እኔ እንጃ ያን ያክል ስሜት አይሰጠኝም። ሴቶች ለመደጋገፍ ማርቼትን ጠብቀው ነው ወይ መደጋገፍ ያለባቸው? ሀሳብስ መነሳት ያለበት ማርቼት ላይ ወይ? ሴትስ ሴት እንደሆነች ማወቅ ያለባት ማርቼት ላይ ነው ወይ? እኩል እንደሆነች የሚነገራት ማርቼት ላይ ነው ወይ? ምንድን ነው ቫልዩ የማርቼት ራሱ? የማርቼት አሁን ያው እውነቱን ለመናገር ያው ልክ የሴቶች ቀን ኢትዮጵያም ጨምሮ በጣም የሚከበርበት ብዙ ዓለም ሀገራት አሉ እና እኔ ማለት ትኩረቴን ያን ያህል በጣም እንትን ብሎኝ በቃ ስቦኝ ወይ ደግሞ እኩልነት እና ወይ እኩል አይደሉም እኩል ናቸው በሚል እንትን ውስጥ ገብቼ አይደለም የማየው። ግን ጀስት ልክ እንደ እንዴት ነው እንደ አፕሪሺየት እንደማድረግ ነገር ነው። የዚህ ሀገር እንትናቸው እዚህ ሀገር ስመጣ ያስተዋልኩት ነገር ማርቼት ላይ በቃ ሁሉም ባል ከሆነ ለሚስቱ አበባ ነገር ይሰጣል ወይ ለሴት ልጁ ምናምን እንደዛ ያደርጋሉና ባለቤቴ የታለ አበባዬ ምናምን ብላ ጠይቃኝ ነበር እና ማርቼት ብለው ጀስት ከጓደኞቿ ጋር የሆነ አብረው ሆነው ሴት ጓደኞቿ ጋር ያሳለፈችው ነበር። ስትመለስ የታለ አበባው ስትለኝ አይ ለእኔ የሴቶች ቀን ሁሉም ነው 365 ቀን ነው ብዬ መለስኩላትና እንግዲህ ያው ወይ ማምለጫ መንገድም አድርጋ ቆጥረው ሊሆን ይችላል። ግን ያው የተሰማኝን ከልቤ ነው። ግን ታሪኩን አሁን ሴቶች አሁን እዚህ እንትን ላይ ትንሽ ግራ የሚያጋቡ አንዳንድ ነገሮች አሉ። ሀና ኃይሉ ያጋራችው ላይ እና ሺኖውዝ ታውቀዋለች ይሄ ነገር ብዙ ሰዎችን ትሪገር እንደሚያደርግ ብዙ ሰዎች ጋር የሆነ ደርሶ እንዴ ምን ማለት ሆነች ልጅ እንዴ ምናምን እኩል አይደለሁም ብላ ነው የጻፈችው። እና አሁን እኔ ጋር አሁን ጥያቄ ሆኖብኝ አልበልጥም አላንስም እኩልም አይደለሁም ትላለች። እና እሺ አለመብለጥ አለ አለማነስ አለ እናውቃለን። ከሱ ውጪ ያለ ምንድን ነው? እኩል አይደለሁምን የሚገልጽልን አሁን ሂሳብ ውስጥ እኩልነት ነው ያለው አይደል? ሶስት ነገሮች አሉ፣ ይበልጣል፣ ያንሳል ወይ እኩል ይሆናል ነው። እንዴት እንረዳው ነው። አሁን ያንን የምታብራራበት መንገዶች አሉ።
አንዳንዴ ወደ ሃይማኖቱ ትገባለች። አንዳንዴ ደግሞ ከዛም ትወጣና ደግሞ ሞደርን ላይ ያሉ የፌሚኒስት የሴታዊነት እንቅስቃሴዎች ላይ ታወራለች። ከዚህ በፊት አንቺ ጋር በዚህ ጉዳይ ላይ አውርተናል እና ታሪኩን የሆነ በደንብ ይሄ የመጣውን የበፊቱን ታሪክ በደንብ አድርጋ የተረዳች አልመሰለኝም። እኔ አሁን እዚህ ላይ ማይ ኦንሊ ሪዘርቬሽን እዚህ እንትን ያለችው ላይ እኩል ናቸው ሴቶች፣ የሴቶች ቀን ተብሎ ነው ሴቶች እኩል ናቸው የሚለውን ራሳችን አሁን የሴቶች ቀን ነው አይደል የተባለው? እሺ ለምን የወንዶች ቀን አይከበርም ምናምን ለሚለው መልስ የሚሆነው ነገር በራሴ ሳስበው እና ዝም ብዬም ሪሰርች ሳደርግ ማለት ለምንድን ነው እነዚህ ነገሮችን የምናውረው? አንድ ጊዜ አውርቼልሽ ከሆነ ትዝ አይለኝም ግን በ1940 ወይ 1920 ጀምሮ ባሉት ጊዜያቶች ውስጥ ነው ሴቶች ኢቭን አውሮፓና አሜሪካ ውስጥ የመምረጥ መብት የተሰጣቸው ማለት ነው። ከዛ በፊት ደግሞ ማለት ነው ወጥተው በማንኛውም ነገር ላይ መሳተፍ ሁሉ አይችሉም። ፖለቲካ ነገር ላይ በቃ ስራቸው ቤት ውስጥና ይሄ አሁን በእኛ በቃ ሁል ጊዜ ሴቶች እኩል ናቸው ሲባል አፍሪካ ሀገር ላይ ኖ ከማድ ቤት ይውጡ አይነት ነገር ነው አይደለም እናወራው። ያ ከማድ ቤት ይውጡ የሚለው ክርክር የነበረው እነሱ ጋር የዛኔ ነበር። ከማድ ቤት ወጥተው መምረጥም መመረጥም ይችላሉ። እኩል መብት አላቸው። እቃ ማለት ይሄ ፕሮፐርቲ እንትኖችን ኦን ማድረግ አይችሉም ነበረ። ሴቶች የባሎቻቸው ንብረት የነበሩበት ጊዜ ነበር 18ኛው ክፍለ ዘመን ላይ እና እንደዛ እና የሴቶች እንትን ይሄ ጉዳይ ወይ ደግሞ ሙቭመንት እንቅስቃሴው ሲጀመር ማለት ነው ኮዙ ሴቶች እኩል ናቸው ከወንዶች አያንሱም የሚል ነበር። ማለት ወጥተው መምረጥ ይችላሉ፣ መመረጥ ይችላሉ፣ የባሎቻቸው ዕቃ አይደሉም፣ በራሳቸውም ንብረት ማፍራት ይችላሉ፣ የንብረት ባለቤትም መሆን ይችላሉ ብለው ነበር የወጡት። ገባሽ? ሙቭመንቱ ያ ነበረ። አሁን ያ ትክክለኛ ሙቭመንት አይደለም ልንል አንችልም። እንደውም የሆነ ሰዓት ላይ ከጥቁር ጥቁሮች ከነበራቸው እንትን ጋር ስትራግል ጋር ሁሉ ይቆራኛል። ወደ 1960ዎቹ ምናምን ሲመጣ ኦኬ በቃ ይሄ ሲቪል ራይትስ ሙቭመንት የሚሉት ጥቁሮች እንዴ መብት አላቸው ጥቁርም መምረጥ ይችላል ከሚለው ሲመጣ ከሴቶች ጋር እኩል የተገናኘ ነበር። ስለዚህ ተጨቋኝ የህብረተሰብ ክፍል ነበሩ ሴቶች በቃ እና አሁን ያንን ታሪክን ተገንዝቦ እዚህ ላይ አሁን ስናወራ እያወራን ያለነው በቃ 21ኛው ክፍለ ዘመን ላይ ሆነን ነው። ስለ 19ኛው 18ኛው ክፍለ ዘመን አይደለም የምናወራው፣ ይገባኛል። ነገር ግን ያንን ቶታሊ መርሳት የለብንም። ግን ስናመጣው ግን አሁን እሺ አውሮፓዎቹ ወይ ደግሞ ይሄ የምዕራቡ ዓለም ማለት ነው ያንን ሙሉ አልፈውት በቃ እኩል ነች ብለው እንትን ብለው አሁን ምን ላይ ገብተዋል ማለት ነው። ስለ የሴታዊነት ሙቭመንት በቃ የፈለገችውን ጾታ መምረጥ ትችላለች፣ ከፈለገች ሴት ማግባት ትችላለች ምናምን እያሉ በጣም ፑሽ አድርገውት በቃ እንትኑን ፈሩን ለቋል። ገባሽ? እኛ ሀገር ግን በእርግጠኝነት ድንገት መናገር የምችለው እኛ ሀገር ግን የእኩልነት ጉዳይ እንደውም ከሌላው ዓለም በተለየ እኛ ሀገር ስል ያው አፍሪካንም ይጨምራል። በአህጉር እንኳን እንትን ብንለው እያደጉ ያሉት ዓለማት ላይ ግን እውነት ሴት እኩል ነች ወይ? ገባሽ? አሁን እኛ የምናወራው ስለ አዲስ አበባ ወይ ደግሞ ስለ ከተማ ነው የምናወራው። ስለ 80%ቱ ገጠር ውስጥ ስለሚኖሩ ሴቶች እናውራ። የትምህርት እድል ያገኛሉ ወይ ከወንዳቻቸው እኩል? ገባሽ? ጾታዊ መብታቸው ይከበርላቸዋል ወይ? አጉል ባህልና ስርዓት ውስጥ የሚያልፉ እንዳሉ እናውቃለን። በአሁኑ ሰዓት የትምህርት እድል ተነፍገው ቤት ውስጥ እንዲያገለግሉ የተፈረደባቸው ሴቶች አሉ የሉም? በአሁኑ ሰዓት ኢትዮጵያ ውስጥ እና አሁን ያንን ሙሉ ለሙሉ ለዛ ነገር ብላይንድ ሆኖ በቃ ከተማ ላይ ሆኜ እኔ በቃ ኢንተርኔት አለኝ፣ ተምሬያለሁ፣ መጽሐፍ ጽፌ ያሳተም ያለው ስለዚህ እኩል ነኝ
በቃ እኔ በቃ ያገኘሁት ነገር በቃ ሁሉ በቃ ወይ ደግሞ እኩል አይደለሁም ሁሉም ኦፖርቹኒቲ እና እድልና የተሰጡኝን ሁሉ ከወንድ እኩል ማግኘት እችላለሁ ስላለች ብቻ እ፣ እንዴት ነው እኩል አይደለሁም እና ምክንያቱም ያገኘሁት ነገር ስላለ እኔ ሞር ያን ላይ ፎከስ ቢያደርግ ኢምፓወር ማድረግ የእነዚህን በአሁኑ ሰዓት እየተጨቆኑ ያሉ ሴቶች ያሉበት አገር ላይ ወይ ክፍለ አህጉር ላይ እየኖርን በዛ መልክ ማንሳቱ ቶንዴፍ ምንድን ነው ይሄ በቃ ዋናውን ጉዳይ በደንብ አለመረዳት ዝም ብሎ ራሷ ላይ የደረሰውን ነገር ብቻ ወር ደግሞ እሷ ላይ ያገኘችውን ኦፖርቹኒቲ ስለዛ ብቻ የማውራት ነገር አድርጌ ነው ያየሁት እና ያንቺን እስቲ ንገሪ። ምክንያቱም ግራ ያጋቡሽ ነገሮች ያሉ ይመስለኛል ከፊትሽ ሲረዳ። አዎ፣ ከፊቴ እንቅስቃሴ የተረዳህበት መንገድ ትክክል ነው፣ አግባብነት አለው። ግን ደግሞ እኩል አይደለሁምም ምንድን ነው እኩል ነኝም የሚል ሀሳብ አላነሳችም እሷ። ምክንያቱም መስፈርቱ መለኪያው በራሱ ምንድን ነው የእሷ ጥያቄ ገብተዋል። እንደውም ትላለች በውሃ መለኪያ ወይም በሊትር መንገድ አይለካም። ሰው ትክክል ናት። ይሄ ምንድን ነው ገጠር ላይ ያሉት ሴቶች ወይም አሁን እሷ በራሷ ልክ ነው ይሄንን የመተረችው ወይም ትክክል ነኝ፣ ትክክል አይደለም፣ እኩል አይደለሁም ምናምን የሚሉትን ሀሳቦች ያነሳችው በከተማ ወይም እዚህ አዲስ አበባ ውስጥ ባለው ሶሳይቲ ነው ምናምን ነገር ለሚለው አይደለም። ምክንያቱም ወደኋላ መለስ ብለን እኮ እናቶቻችንን አባቶቻችንን ማየት እንችላለን። ሩቅ መሄድ አይጠበቅብን። ማህበረሰብ መሰራት አለበት። እኩልነት ላይ አይደለም መሰራት ያለበት፣ ማህበረሰብ ነው የሚሰራው መጀመሪያ። ሴት ልጅ ተብሎ ሳይሆን ሰው ተብሎ መሰራት አለበት። ያ የእውቀት ችግር አለብን፣ ኦፍኮርስ ያስኬዳል። ምክንያቱም እኛ ሀገር ላይ ሴት ብቻ አይደለችም አትማር፣ ወንድ ልጅም እኮ አይማርም። የሆነ ሰዓት ላይ ወይ ከብት እረኛ ያደርጉታል ወይ የሆነ ነገር ያደርጉታል። ሴት እንዳትማር የምትደረግበት ምክንያት ምንድን ነው? የሆነ ቦታ ላይ ራስሽን ፕሮቴክት ላታደርጊ ትችያለሽ ተብሎ ስለሚታሰብ ነው። የእኩልነት እኩል አለመሆን ምናምን ጉዳይ አይደለም እነሱ የሚያሳስባቸው። ምናልባት አንድ ገጠር ላይ ሄደን ለምን ሴት ልጅህን አታስተምራትም ወይ ምናምን ነገር ብትለው ከወንድ ልጅ እኩል ስላልሆነች አይደለም የሚለው እክል ቢገጥማት ችግር ቢገጥማት ብዬ ስለሚሳሳላት ነው። ያንን እየጠበቃት ነው አጠገቡ የሚያደርጋት ወይም ቶሎ ትዳር እንድትይዝ የሚያደርገው ማህበረሰብ የተሰራ ስላልሆነ ነው። ሁሌ ነው ብለሽ ታስቢያለሽ? ጀስት ባክ ኤንድ ፎርዝ እናድርገው ብዬ ስላሰብኩ ነው ከምረሰው በኋላ ሁል ጊዜ በቃ እሷ ለእሷ ከመሰሰት ነው ብለን ልንል አንችልም። አንዳንዴ ብለን እንትን በለው ለምን ብዙ ጊዜ እንደዛ ነው፣ አንዳንድ ጊዜ እንደዛ ነው። ግን ደግሞ አሁን ላይ እንደውም እኩልነት የሚለው ሀሳብ ከመጣ በኋላ ይመስለኛል ገጠር ላይ ያሉ ሴቶች ጥቃት እየደረሰባቸው ያሉ የአንዳንዱ ችግሮች እየመጡ ያሉት። ምክንያቱም ለምንድን ነው አያቶቻችን እንደዚህ አይነት ነገር አውርተውን የማያውቁት? ለምንድን ነው እንደ ችግር ያልተቀበሉት? እነሱ ቤት ውስጥ ሆና ለባሏ መታዘዝን እንደ ችግር ተቀብለው አታውቅም። የድሮ ሴት ማለት ከተማም ሆነ ገጠርም ሆነ ኤኒ ቦታ ጥቃት አይደርስባትም ማለት አይደለም። ሊደርስ ይችላል፣ ሊፈጠር ይችላል እንደዚህ አይነት ነገር። ግን አሁን ላይ በጣም እየተጋነነና እየተስፋፋ ያለው እኔ ከትምህርቱ ጋር የተያያዘ ሁላ ይመስላል። ሴት ልጅ ከቤት መውጣት አለባት፣ ሴት ልጅ መስራት አለባት፣ ሴት ልጅ እንደዚህ ማድረግ አለባት ምናምን የሚለው ጉዳይ ላይ ይሄ ነገር እየተፈጠረ ያለ ይመስለኛል። ሲቀጥል ምናልባት የሀናን የተረዳሁበት መንገድ እኔ ከተማ ውስጥ ሆነው ፌሚኒስት ነን ብለው የፌሚኒስትን ሀሳብ መንገድ ላሳቱት ሴቶች የጻፈችው እኔ እንደዛ ነው የተረዳኋት። ታውቃለህ በጣም ብዙ ሴቶች አሉ ማለት የቤቱ ራስ ነኝ እስከ ማለት የሚደርሱ ሴቶች አሉ። ያ አግባብ አይደለም፣ ትክክል አይደለም። አሁን ጾታ ወደ መምረጥ የሚለው ሀሳብ እንዲያመራ የሚያደርጉት እንደዚህ አይነት ሴቶች ናቸው። እኩልነት የሚለው ሀሳብ በራሱ አይሆንም። በቃ እኩል ልንሆን አንችልም። ወንድ ከሴት ጋር እንዴትም በምንም መስፈርት እኩል ልንሆን አንችልም። በአስተሳሰብም እኩል አይደለም፣ በፊዚካልም እኩል አይደለም። ምበልጥህ ቦታ አለ፣ ማንስህ ቦታ አለ። በምን መስፈርት ነው የምንለካው? እኔ እናንተ በሰውኛ መስፈርት ከሆነ እኩል ሰዎች ነን። በጾታ ከመጣ ግን አንገናኝ። በቃ ልዩነት አለ። ጾታችን ሴት ወንድ ተብሎ ራሱ የስም ልዩነት ራሱ አለ። እኩል ነኝ ብዬ የምነሳበት ምንም መንገድ የለም። እበልጥሃለሁ አንሳሃለሁ የምልበት ምንም መንገድ የለም።
የሆነ ቦታ ላይ እኔ ልበልጥ እችላለሁ፣ የሆነ ቦታ ላይ ደግሞ ላንስ ይችላል። ሶ ሀና የጻፈችውና እዚህ ጋር ያስቀመጠችው ገጠር ላሉት ለተጠቁት፣ ጥቃት እየደረሰባቸው ላሉት፣ ቤት ውስጥ ለተጨቆኑት ምናምን ሴቶች ሳይሆን አዲስ አበባ ውስጥ ሆኖ ከዚህ በፊት አውርተንበታል። መስራት ያለባቸው ቦታ ላይ ሳይሰሩ አዲስ አበባ ውስጥ ሆኖ ሴት እኮ ብለው የሚያነሱ ፌሚኒስት ነን ብለው፣ የፌሚኒስት ሀሳብ እንግዲህ ሴትን መደገፍ ነው ፖይንቱ። ሴት ልጅን መደገፍ ነው ማለት እንግዲህ አቅጣጫውን እንደየአቀባበላችን ነው የምንቀበለው። ሴትን መደገፍ ነው። ሴትን መደገፍ ማለት እንግዲህ ከመጣችበትም ካለፈችው ስትራግል ካደረገችው ከወደቀች ማንሳት። ይሄ እንደውም ለወንድም ያስፈልገዋል እኮ አይደለም? ከሴት ልጅ እኩል ስትራግል ያደርጋል ወንድም፣ በሆነ አግባብ ስትራግል ያደርጋል። ምንድነው ለሴት ሲባል ግን አሁን እኔ ጥያቄ እየፈጠረብኝ እየመጣ ያለው እንደውም ለመደፈር ራሳችንን እያጋለጥን ያለ ነው እኛ ነን። ምክንያቱም እንደምናንስ እየገባኝ ነው አሁን። በቃ ሴት ልጅ እንደዚህ መደረጋል፣ ሴት ልጅ መደገፋል፣ ሴት ልጅ በድጋፍ ውስጥ ማነስ የሚለው ስሜት በቃ አለ። የሆነ ቦታ አንሻለሁ ማለት የሆነ ነገር አልችልም ማለት ነው። መጋፈጥ የምችለውን ነገር ራሱ እንዳልጋፈጥ ያደርገኛል ብዬ አስባለሁ። እችላለሁ ብዬ ማድረግ ልችል የምችለውን ጉዳይ እንዳልጋፈጥ የሚያደርገኝ ሀሳብ ነው። የእኔ አሁን ጥያቄ ቤዛ፣ እኔ ሰፖርት ካላደረግኩሽ እዚህ ቦታ መሆን አትችይም። ቀጥል። እሺ፣ ጥያቄ ሆኖብኝ ምነግርሽ አሁን እሷ እንዳልሽው እኔ ሞር አሁን በማርች 8 ላይ የሴቶች ቀን ላይ ይህን ጉዳይ በቃ ጉዳይ ብላ ስለ ሴቶች የሴቶች ቀን ላይ ይሄንን መልእክት ስታስተላልፍ ማለት ነው የሆነ መበሻሸቅ መሆን የለበትም አይደለ? አዲስ አበባ ላይ ተቀምጠው ምንም ስራ ከማይሰሩ ሴቶች ጋር መሆን ያለበት። መልእክቱን እንዴት አድርገው ይረዱ? ለምሳሌ እኩል አይደለሁም ብለው ግን በጭቆና ውስጥ ያሉ ብዙ ሴቶች አሉ፣ እጅግ ብዙ ሴቶች ማለት ነው። ማለት እኩልነትን እየናፈቁ ያሉ በቃ እኔ እኩል ነኝ፣ አይ ማለት ያላቻ ጋብቻ መኖር የለበትም፣ እኔ በ14 ዓመቴ መዳር የለብኝም፣ ያን እንዲወገድ የሚፈልጉ ሴቶች አሉ። ከዛ ውጭ ደግሞ ወጥተው ራሳቸውን ራስን ማስተዳደር ወይ ደግሞ ቤተሰብን ማፍረስ አይደለም አይደለም። እና እኩል ነኝ የሚለው ሀሳብ ይመጣል። አሁን እኩልነትን እኩል የሚለው ንግግር ከምን መሰለች? ከሰብአዊነት አንጻር ነው። ገባሽ? ሰብአዊነት አንጻር እንደ ሰው እኩል ነኝ፣ እኔም ሰው ነኝ፣ አንተም ሰው ነህ። አንተ አዎ እኮ ሰው እኮ በሰውነቴ ሰው ነኝ፣ ከዛ ሴት ነኝ አይደለም ወይ? ሰው ነኝ ወንድ ነኝ፣ አንቺ ሰው ነሽ ሴት ነሽ አይደለም? እና ሰው ነኝ ሴት ነኝ፣ በሰውነቴ ካንተ እኩል ነኝ፣ ካንተ የሚያንስ ነገር በሰውነቴ ማለት ነው። ስለዚህ እንደ አንድ ሰብአዊ ፍጡር የሰብአዊ መብት አለኝ። ልክ አሁን የሆነ ወርዶ እኮ ነው አይደለም? ሁለተኛው ሌየር ነው። ሰብአዊ መብት አለ፣ ከዛ ያን ሰብአዊ መብት የሴት መብት ብለን ልናወራ እንችላለን። እኩልነት ስንል ሪሊ ስለ ሴት ሳይሆን ሌየሩን ከፍ ስናደርገው ሰው ወደሚለው ይመጣናልና አሁን የእሷ መልእክት ማለት ነው ኢንቴንሽኑ እኮ ጥሩ ሆኖ ሳለ የሚቀበለው ማህበረሰብ ወይ ደግሞ ይሄን የሚያነቡ ሰዎች ግን የሆነ በጭቆና ውስጥ ያሉ ሰዎች ሊኖሩ ይችላል። እኩል የሆነ ኦፖርቹኒቲ ያልተሰጣቸው እና በእንትን ውስጥ ያሉ እና ያ በዛ መንገድ አሁን አንቺ ስለምታገናዝቢ ስለምታውቂው ጉዳዩን በደንብ ስለገባሽ በዛ መልክ ተረድተሽዋል። ነገር ግን በቃ እንደዚሁ ያቺ በደፈናው አላንስም አልበልጥም እኩል አይደለሁም የሚለው እንትን ማለት አንደኛ ማትማቲካሊም የሆነ እንትን አይሰጥም ስልሽ ያው ኮንትሮቨርሻል ሆኖ ያዋራ እኔና አንቺ እንደምናደርገው ሌሎች ሰዎች ኦር ኮሜንት ሴክሽኗም ላይ ተከራክረውበታል ጉዳዩ ላይ ማለት ነው። ነገር ግን በቃ ፍሬም አደራረጓ ወይ ደግሞ በትና በደንብ እንትኖቹን ብታብራራ ብትናገር እና ገባሽ? እንደ ሰውነቴ እኩል ነኝ፣ እንደ ሴትነቴ ግን በቃ እንደተባባል ነው የታወቀ እኮ ነው ማለት ወንድ ልጅ ፊዚካሊ ቢገር ስትሮንገር ነው፣ ትልቅ ነው እና ጠንካራ ነው እና ስለዚህ እኩል ነኝ ልንል አንችልም። ማለት አሁን ሴቶችን ወንዶች ስፖርት ውስጥ መግባት የለባቸውም የሚል ክርክር አለ። ሴት ኦሎፈሰደን አንድ ወንድ ተነስቶ ሴት ነኝ ብሎ
ገብቶ ዶሚኔት ማድረግ የሚፈልግባቸው እንትኖችና አሁን ክርክሩ የማይረቡ ነገሮችን መሰንጠቅ ላይ ገብቶ ሳለ እንደዚህ አይነት ቤዚክ የሆነ መረዳትን ማፋለስ የለብንም ማለት አሁን እነዛ ገፍተውት አሁን በቀደም የሆነ እንትን ሳይ ነበረ አንድ እንደዚሁ በሴቶች ጉዳይ ላይ የሆነ ክርክር ያ ክርክር ምን መሰለሽ ድንቅ ቲቪ ላይ አሁን ይሄ ላጤው ምናምን ሾው የሚታይበት እንትን ማለት ነው ቴሌቪዥን ጣቢያ እሱ ላይ አንድ ማስታወቂያ ነበር ያ ማስታወቂያ ምን አይነት ማስታወቂያ መሰለሽ በቃ የሆነች አንድ ሴት አለች እንትን ኪችን ውስጥ ያለች ሴት እና በቃ ባልሽ መጥቶ ለባልሽ ጥሩ ምግብ እንድትሰሪለት ቤትሽን ሞቅ ያለ ቤት እንድታደርጊ ለቤተሰብሽ የተሻለ ምግብ እንድታበሲ በቃ ይሄ ቀስተ ደመና ፈርኒቸር ነው ምናምን በቃ የተሟሉ እቃዎች ይሰጡሻል ሚስቶችዬ አዳምጪኝ አዳምጡኝ ምናምን እያለ ነው ማስታወቂያው እንደዛ ሜቢ አይተሹ ከሆነ አላውቅም እና እንደዛ አይነት ማስታወቂያ ስቲል አሁንም ማስተሳሰባቸው ኢቨን በማስታወቂያ ውስጥ ሲናገሩ ሴትን ከማድ ቤት አላወጧትም ምናም ብለው ከባድ ክርክር እንትን ብለው ሲከራከሩበት ነበር እና አሁን ያው ገባሽ እዛ ደረጃ ላይ አሁን እዛ ጋር ያቺ ሴት በአጋጣሚ ማንም ማለት ማብሰል የሚወዱ ሴቶች አሉ ማብሰል የሚሳካላቸው ሴቶች አሉ ፈጣን ሳይፈልጉም በፈጣን መንገድ ያ የምንድን ነው ምርጫ ነው ቾይስ ነው ማለት በአሁኑ ሰዓት ባልና ሚስት ሞደርን ዴይ ላይ ስልሽ የምናወራው ስለ ያው ከተማ ላይ ወይ ከተማ ቀመስ ማህበረሰብ የምናወራ ከሆነ በቃ ያ የሚደረገው በመግባባት ነው የሆነ የስራ ክፍፍል ነው ኤኒዌይስ ጓደኝነት ወይ ትዳር የስራ ክፍፍል አለው እና በዛ መረዳት ውስጥ ማንሄድ ከሆነ እና በቃ አይ ይሄ የማድቤት ስራ የወንድ ስራ የሴት ስራ ምናምን ያ ክርክር ዝም ብለው እያነሱ እንትን በሚሉበት በአሁኑ ወቅት ሞር ብትናገር የምፈልገው የነበረው ነገር ከዛ ከፍ ያለ ገባሽ ኩል አይደለሁም ምናምን የሚለውን ኮንሴፕት ሳይሆን በሌላ መንገድ አርጋ ዋሳ ብትነግረን ይሻል ነበር ብዬ አስባለሁ። ምናልባት እንደው አሁን ስታነሳው ከማስታወቂያው ጋር ተያይዞ ሴቶች እንዴት እንደዚህ አይነት ማስታወቂያ ይሰራል እንዲሉ ያደረጋቸው አስተሳሰብ ምን ይመስልሃል? እኩል እንዳልሆኑ መጀመሪያ ተነግሯቸዋል። ከዛ ደግሞ እናንተን እኩል ለማድረግ እየደገፍናችሁ ነው የሚል ስሜት መጥቷል። ሶ የሆነ ነገር በተጫረ ቁጥር እነሱን የነካ ነው የሚመስል ሴትን የነካ ነው የሚመስላቸው። ከማስታወቂያው ችግር አላየሁበትም። ለባልሽ እንደዚህ አይነት ነገር ትሰሪለታለሽ? ዋይነት ማልሰራበት ምክንያት ምን ችግር አለ? ማነስ እኮ አይደለም። መታዘዝን እንደ ማነስ እንድንቆጥረው ያደረገ ትምህርት አለ። በቃ የትምህርት ስህተት አለ። እኩልነት የሚለው ሀሳብ ላይ ሲመጣ እንደሱ አይነት የትምህርት ሴትን መደገፍ የሚያስፈልገው ከወንድ እኩል ለማድረግ ነው እንዴ? አይደለም እኮ መሆን አይቻልም። በቃ እንደዛ መሆን አይቻልም። አፈጣጠራችን ፍጹም ልዩ ነው። በቃ ልበልጥህ እችላለሁ እንዳልኩ ነው፣ ላንስህም እችላለሁ። ችግሩ ምንድን ነው? ስንደግፋት ሴት ልጅ ከወንዱ ልጅ እኩል ለማድረግ ነው። እንደዛ መሆን የለበትም። በተነካን ቁጥር የሚያመን ትዳር ውስጥ እያንዳንዱ ትዳር ውስጥ ችግር እየፈጠረ ያለው ለባሏ መስራትን ለባሏ መታዘዝን ባሏን የቤቱ እራስ ማድረጓን እንደሆነ ጥቃት እንደሆነ ጉድለት እንደ በታችነት ስሜት እንዲሰማት ያደረገ ከስር ጀምሮ ይሄ በስልጠናም በምንም እየተሰጠ ያለ ከህፃንነት ጀምሮ እየተሰጠ ያለ የመጣ ያለ ጉዳይ ነው። እሱ ደግሞ ትክክል አይደለም። በምንም አይነት መስፈርት ሴት ልጅ ለባሏ መታዘዟ ስህተት አይደለም። የበታችነት ስሜትም ሊፈጥርባት አይገባም። መተሳሰብ ያለባቸው ጉዳዮች አሉ፣ ኦፍኮርስ አሉ፣ በጣም ብዙ። እንዴ በሰራችለት ልክ እኮ መደገፍ የሚችልበት አጋጣሚ ምንድን ነው? ቆይ አንድ ክርክር ተነስቶ ነበር ከሰሞኑ። ለምንድን ነው እራስ የምትሆነው? ባል ለምንድን ነው እራስ የሚሆነው? ለምንድን ነው ሴት ልጅ ራስ የማትሆነው? ራሳቸውን አሁን ይሄ እንግዲህ ፌሚኒስት ተብሎም ከዛ ደግሞ በየትምህርት ቤቱ ቢሰጥም እኩል ናችሁ ከወንድ ጋር እናንተ ትችላላችሁ የሚሉ ሀሳቦችም ወዴት እያመሩ እንደሆነ። ስለዚህ ትምህርት አሰጣጡ ነው እንጂ የሀና አጻጻፍ አይደለም ስህተቱ። መጀመሪያ የመጣንበት የትምህርት አሰጣጥ ግን እኩል ናችሁ፣ አታንሱም፣ ከማንም ትችላላችሁ የሚለው ትምህርት መንገድ አስቶናል። በቃ ከሃይማኖታዊ ስርዓትም
እንደገና ደግሞ ሎጂካልም ከሆነ ጉዳይ እኔ አንተን በጉልበት በምን መስፈርት ነው እኩል ልሆን የምችለው? አንተ በጭንቅላት ከኔ እኩል ልትሆን የምትችለው በምን መስፈርት ነው? በቃ ልዩ ሲያደርገን እኮ አፈጣጠራችንን ልዩ አድርጎት መቀበል ያቃተን ምንድን ነው? ትግል ውስጥ እንድንገባ ያደረገን ምንድን ነው? መጀመሪያ ማነሳችን ተነገረ። ምናልባት ያላነስነውን ቤት መጥተው እኩል መሆን አለብሽ ስባል ኦኬ እኩል እንዳልነበርኩ የዛኔ የቀሰቀሱኝ ገብተዋል። አምኜ እኮ ተቀብዬ እየኖርኩ ነው። ታሪኩን አሁን እሱ ላይ እንድንቆይ ስለፈለጉ ነው። ይሄ ታሪኩን የመረዳት ነገር እኩል ያልሆኑበት ዘመን ነበረ። ሴቶች ማለት ነው የተጨቆኑበት ዘመን ነበረ። ሴቶች፣ ጥቁር ሰዎች የተጨቆኑበት ዘመን ነበረ። እኩልነት ሀሳብ መነሳት የለበትም እኮ እያልኩሽ ያለሁት ምን መሰለሽ፣ የተጨቆነ ሰው ወደ አለመጨቆን ነው አይደል የሚመጣው? ወደ እኩልነት ማለት ነው። ሶሳይቲ ውስጥ የተነፈግሽው ነገር ካለ እንደ አንድ ዜጋ መምረጥ ማቺ ከሆነ በቃ አስተዋጽኦ ማድረግ ማቺ መመረጥ ማቺ ከሆነ ምንም አይነት ግልጋሎት ማለት የአንቺ ስራ በቃ ቤት ውስጥ ወይ ማድ ቤት ውስጥ ነው ተብሎ የተወሰነበት ዘመን ነበረ። የዛኔ ነው የሚነሳው እኮ የሴቶች እኩልነት እንቅስቃሴው ሙቭመንቱ የዛኔ ነው። ጥቁሮች ባሪያ የነበሩበት ዘመን ነበረ። አገልጋይ ብቻ በቃ ምንም አይነት መብት የሌላቸው ጊዜ ነበር። ከዛ ተነስተው አሁንም ስለ ጥቁር እኩልነት አሁንም ድረስ ይወራል። ምክንያቱም በቃ የሆነ ያልነበሩበት ጊዜ አሁን አይደሉም ማለት ግን አይደለም። ያልነበሩበት ጊዜ ግን ነበረ። ወደዛ ጊዜ እንዳንመለስ ታሪካዊ እንትኑን ማወቅ ማለት ማሳወቅ አለብን። አሁን እዚህ ጋር ከጽሁፏ የምንረዳው ስትይ ነበር። እዚህ ጋር የሆነች አንድ መስመር ላንብብል። ሴት ልጅ እድል ስታገኝ፣ ስትማር፣ ስትሰራ ታኮራለች፣ በዙሪያዋ ያሉትንም ታሸንፋለች ትላለች። ትክክለኛ ነው አይደለ? ትክክል ማለት በዚህ ሴንቴንስ አሁን ማይስማማ ሰው የለም። ግን እድል ስታገኝ ነው። እድል ያላገኙ የሉ። አሁን ስለ እነሱ ነው እኮ እያወራሁ ያለሁት። አሁን እኩል አይደለሁም፣ እኔ አልበልጥም አላንስም፣ እኩል አይደለሁም ሲባል በአሁኑ ሰዓት ይሄን ጽሁፍ በጻፈችበት ሰዓት እኔና አንቺ በምናወራበት ሰዓት ማለት ነው እኩል ያልሆኑ ሴቶች አሉ። ስለዚህ እነሱ እንዴት ነው ኢምፓወር የምናደርገው? እነሱ እንዴት ነው አድሬስ የምናደርጋቸው ነው እያልኩ ያለሁት። ገባሽ? አሁን እንደውም እኔ በቃ የሚመስለኝ የሚያስፈራኝ ምን እንደሆነ ታውቂያለሽ? ከነዛ ፌሚኒስት ሙቭመንት ብለው የጾታዊ ትምህርት ወደ ሌላ ጉዳዩን ጎትተውት ማለት ነው ከነሱ ጋር ባለ ክርክር እና የሆነ አተካራ ወይ ከነሱ ጋር መበሻሸቅ ማለት ነው ሪሊ እየተጎዱ ያሉ ሴቶቻችን እየተረሱ ናቸው። ገጠር ውስጥ ያሉ ምንም አይነት ኦፖርቹኒቲ እድልና አጋጣሚ ያልተፈጠረ በቃ ተረስተዋል። ገባሽ? አሁን ያ ሆነ ነው። እኔ አሁን ከጽሁፏ ውስጥ በቃ የማልስማማባቸው ነገሮች እንዳልኩሽ እኩል አይደለሁም ስትል ስፔሲፋይ አላረገችም። እኩል ያልሆኑ ሴቶች እንዳሉ ማሳወቅ አለባት። ይሄ እኩል ሳትሆን መብቷ ተነፍጎ ያለች ሴት ማለት ነው። ገባሽ? አሁን ለምሳሌ እኩል ሳትሆን ኃይል ስለሌላት ተጠልፋ በ13 ዓመቷ ትዳር ውስጥ ገብታ ሳትፈልግ ማለት ነው በልጅነቷ ልጅ ለመታቀፍ የታቀፈች ህፃን አለች። በአሁኑ ሰዓት እያወራ ማንነቷን አናውቀውም፣ ግን አለች፣ በእርግጠኝነት አለች አይደለም። እሷ ተምራ ትምህርትም እድል የላትም። ተምራ ይሄን ብታነበው በአሁኑ ሰዓት ብታነበው ምን ይሰማታል ነው። ይሄ እthis ዩኒቨርሳል ትሩዝ ነው ወይ ደግሞ አገር አቀፍ የምንስማማበት ጉዳይ ነው ወይ? ያንን ነው እያልኩ ያለሁት እኔ። በቃ ይሄ ቶንዴፍ ነው ስልሽ በቃ የራሷንና በዙሪያዋ ያሉ ከተማ ላይ ያሉ ሴቶች ጉዳይ እንደውም ከተማ ላይ ብለንም እኮ የሆነ ከገጠር መጥተው ጉልበት እየተበዘበዙ በሰራተኝነት ምንም አይነት መብታቸው ሳይከበር የሚኖሩ አሉ ኢቨን ከተማ ውስጥ እና የሆነ አልደረስንም ነው። እነዛ እኮ ልንገርሽ ነጮቹ ወይ ደግሞ አውሮፓ ሀገር ላይ ያሉት ይሄን አልፈውት የጉልበት ብዝበዛውን፣ የትምህርት መብት ጥሰቱን፣ የልጅነት ያላቻ ጋብቻ ምናምን እሱን ወይ የግርዛቱ ምን አልፈውት ሄደው የአሁን ክርክር አይደለም ስራቸውን እየሰሩ ምንም እያሉ አሁን ክርክራቸው ከዛ በላይ አግዝፈውት ወደ ሌላ ወስደውታል። ምክንያቱም ያንን አድሬስ አድርገው ስለጨረሱ ማለት ነው። እኛ ግን አድሬስ አድርገን አልጨረስም። እንደዛ የማለት ቦታ ላይ አይደለንም። እኩል አይደለሁም የማለት ቦታ ላይ አይደለንም። ትክክል ነው እኮ ሴንቴንሱ ትክክል ነው። እኩል አይደሉም ሴትና ወንዶች። ገባሽ? ግን በሰብአዊ መብታቸው ግን እኩል ያልሆኑ ብዙ ሴቶች አሉ።
ከዛ ሲቀጥል ደግሞ ሴት በመሆናቸው ኃይል ስለሌላቸው እየተጨቆኑ ያሉ ሴቶች የእነሱን ጉዳይ አድሬስ ስላላረገ ነው አሁን እኔ ጀነራሊ እንትን እያልኩ ያለሁት እና ያ እንዳልከው ምን ያስማማናል? እኩል አይደለሁም የሚለው ሀሳብ ትክክል ናት። ግን ምንድን ነው መጠቀስ የነበረበት ሰብአዊ መብታቸው ያልተከበረላቸው ብዙ ሴቶች አሉ፣ ብዙ ኢትዮጵያውያኖች አሉ። ሴቶች ብቻ አይደሉም ወንዶችም አሉ። ለእነሱም ሰብአዊ መብት መከበር አለበት። እኩልነት አይደለም፣ ሰብአዊ መብታቸው እንደ ሰው መጠበቅ አለበት። ኦፍኮርስ ያስማማል። ግን እነሱ እኩል ያልሆኑ አሉ እኮ። ለእኩልነት አይደለም እየለፋን ያለ ነው፣ እየታገልንም ያለ ነው፣ እያወራንም ያለ ነው። ለእሱ የምናወራ ከሆነ ሌላ ችግር ነው፣ ሌላ መስመር ነው የምንሰጠው። ልክ አውሮፓውያን አሁን ላይ የደረሱበትን እኩልነታቸውን አረጋገጡ አይደለም። ከዛ በኋላ ወደ ምን ጥያቄ መጡ? ወደ ጾታ መቀየር፣ የበላይ ነኝ ማለት በቃ ብቻ ከኛ ባህልም ስርዓትም ሃይማኖትም የወጣ መስመር እንዲይዝ አደረገው። እኩል ነኝ ብሎ መሄዱ። እኩል አይደለሁም፣ እኔ ልዩ ነኝ፣ በቃ አፈጣጠሬ ልዩ ነው፣ ያንተም አፈጣጠር ልዩ። እንደ ሰብአዊ ግን ሰብአዊ መብቶቼ ሊከበሩልኝ ይገባሉ። እንደ ሰው ሰውነቴ ሊቀድም ይገባል ከጾታዬ። ሴት በመሆኔ ሳይሆን ሰው በመሆኔ ልታከብረኝ፣ ሰው በመሆኔ ልትደግፈኝ ይገባል። አሁን ሴቶች የሚደገፉት ከወንዶች እኩል ለማድረግ ነው ወይ የሚለውን ቅድም ያነሳውልህ ለዛ ሰው እንዳጠቃላይ የሚደገፈው ከሆነ አካል ጋር እኩል ለማድረግ አይደለም ወይ ለማነጻጸር አይደለም። ሰብአዊ መብቱ ስለሆነ መደገፍ ስላለበት ሰው ስለሆነ እንደ ሰውኛ ደግሞ ውድቀቱም ጭንቀቱም ያለበትም ሁኔታ ስለሚያሳስበን የሚደርስበትም ጥቃት የሚደርስበትም ጉዳይ ስለሚያሳስበን ሴቶች ሲደፈሩ ወንድ ልጅ ሀሳብ የሚሰጠው ሰው ስለሆኑ አይደለም፣ እኩል ስለሆነ ምናምን ሰው የሚያስማማን ሀሳብ ከጽሁፍ ውስጥ ግልጽ ያልሆነው ሀሳብ ምንድን ነው? የሴት ልጅ ወይም የወንድ ልጅ ሰብአዊ መብቱ እንደ ሰው ሰብአዊ መብቷ ሊከበርላትና ልትደገፍ ይገባል ወደሚለው ሀሳብ ነው እንጂ እኩል ነች፣ ትበልጣለች፣ በቃ ምናምን ወደሚለው ሀሳብ መግባት ያለብን አይመስለኝም እኔ በግሌ። ምክንያቱም ትክክል ስላልሆነ ትክክል አለመሆኑን ደግሞ አውሮፓ ላይ ያሉትን አይተን መማር እንችላለን። በቃ ከነሱ እየሄደበት ያለውን መስመር ማለት እኩል ነኝ ብለው መጡ ደን አሁን እየሄደበት ያለው መስመር ማየት ይቻላል። ሩቅ መሄድ አያስፈልግም። ኢትዮጵያ ውስጥ አሉ፣ አዲስ አበባ ውስጥ ሚዲያ ላይ ያሉ ሰዎች የሚወጡ ሰዎች ስለ እኩልነት አነሱ። ደን አሁን ምንድን ነው ቃል በቃል ማውጣቱና የተናገሩትን ማንሳቱ አግባብ ነው ብዬ አላስብም። ስለ ጾታ እኩልነት ነው የሚያወሩት። ከዛ በኋላ ደግሞ የሚያደርጓቸውን እያንዳንዱ ነገሮች ስናስተውል መስመራቸው ትክክል አይደለም። ጥቃትን የሚጠቀሙት ለሆነ ጉዳይ ማስፈጸሚያ ነው። የሆነ ዓላማ ያስይዙታል። ለምሳሌ ሴት ልጅ ተደፈረች፣ ሰውየው ጤነኛ አይደለም፣ የአእምሮ ችግር አለበት፣ የሆነ ነገር ገጥሞት ሊሆን ይችላል ምናምን፣ እሱ ጥያቄ ውስጥ ገብቶ አይፈረድበት እያልን ምናምን አይደለም። ትክክል ነው፣ ሊፈረድበት ይገባል። ማንም ሰው ላይ ጥቃት መድረስ የለበትም። ግን ደግሞ የሚደርሱትን ጥቃቶች እንደሆነ እኛ ተጽዕኖ ተደርጎብን በሃይማኖቱም በባህሉም ተጽዕኖ ተደርጎብን ጥቃት እየደረሰ ያለ አይነት ስሜት እንዲፈጠር ማድረግ የለባቸው። ምክንያቱም ሃይማኖት ልጆቿን ቤተክርስቲያን ልጆቿን ትጠብቃለች፣ በአንድም ሆነ በሌላ መልኩ በየትኛውም አይነት መንገድ ትጠብቃለች። አሁን ላይ እየሄደ ያለው መስመር ግን እኩልነት የሚለው መስመር ግን እያመጣ ያለው ወይም እየሄድንበት ያለውን መንገድ ያስታል። በቃ ኦቪየስ ነው። ፌሚኒስት ነን ይላሉ፣ ደን የፌሚኒስት ሀሳብ የሚራመድበት መንገድ ሌላ ነው። ከዛ የሆነ ሰዓት ግዴታ ወንድ ማግባት እኮ የለብኝም ወደሚለው ይሄዳል። እኩልነት የሚለው ሀሳብ ያስማማኝና ስሜት የማይሰጠኝ ለዚህ ነው። እና ደግሞ ቅድም ስታነሳው ምናልባት አሁንም ወድጄዋለሁኝ እሷ ስትገልጸው ራሱ ቃል በቃል ላልገልጸው እችላለሁኝ። በአንድ ቤት ውስጥ ሁለት መሪ ሊኖር አይገባም ወይም አይችልም። በቃ አንድ መኪና ውስጥ ሁለት መሪ እንደማይኖር ወደ ተለያየ አቅጣጫ ነው ሊሄዱ የሚችሉት። ገብተዋል። ከዛ ወይ አደጋ ነው ወይ የሆነ ነገር ነው የሚፈጠረው። ትዳር ውስጥም ልክ እንደዛው መሆን አይችልም። በቃ ምንድነው ትዳር ውስጥ መደማመጥ መሰማማት ከሌለ፣ አንዱ አንዱን ማክበር ከሌለ፣ የበላይነቱን ብቀበለው ምንድን ነው ጥፋቱ? ምንድን ነው ችግሩ? ምን ይመስልሃል? አንድ ለምሳሌ ባለቤትህ ላነሳው ነበር እዚህ ጋር ያለችውን ልንገርና ከዛ በኋላ ዊካን ዲስከስ ምን ትላለች እዚህ ጋር
ቅድም ካልኩት በኋላ ማለት ነው። በየትኛው መለኪያ ቢለካ ግን ሴት በዓለም ላይ በራሷ ወንዶችን ሁሉ ብትበልጥ በስራዋ ይቅርታ በየትኛው መለኪያ ቢለካ ግን ሴት በዓለም ላይ በስራዋ ወንዶችን ሁሉ ብትበልጥ በቤቷ ውስጥ ግን ከባሏ ልትበልጥ ወይም እኩል ልትሆን አትችልም። የእኩልነት ሀሳብ ወደ ትዳር ውስጥ ሲገባ የሚያሻግተው እንጀራ የማያሻግተው እንጀራ አይኖርም ትላለች እና እዚህ ጋር ልትበልጥም ወይም እኩል ልትሆን አትችልም። ኦኬ እኩል ልትሆን አትችልም፣ የተለያየ ሮል ነው ያላቸው ብለን እንረዳ። ግን መብለጥ አችልም ትላለች እና አይሜን ቤተሰብ ሁል ጊዜ ዳይናሚኩ የተለያየ ነው አይደለ? ማለት ዳይናሚኩ የተለያየ ነው ስልሽ ለምሳሌ አንድ በስራዋ ወይ ደግሞ ትልቅ እንትን ያላት ሴት እና አነስተኛ ገቢ የሚያገኝ ወንድ ሊኖር ይችላል እንግዲህ እና አሁን እዛ ጋር ወንድ ፕሮቫይደር ነው ፕሮቴክተር ነው በእንትንም በሶሻል ስታተስ ውስጥ የምንረዳው ያንን ነው። ያመጣል፣ ለቤቱ ገቢን ያመጣል፣ ቤተሰብን ደግሞ ይጠብቃል። በዛ እንትን ልንረዳው እንችላለን። ግን ማይሆንበት አሁን የምታውቂያቸው ሰዎች የሉም ወይ ቤተሰቦች የሉም? ሚስትየው በጣም ብዙ ገንዘብ ወይ ደግሞ ለቤተሰቡ ማስተዳደሪያ የሚሆን የምታመጣ ባልየውም ያመጣል። ግን ያ የሆነበት አይነት ዳይናሚክስ ይኖራል እና ሙሉ ለሙሉ ልትበልጥ አትችልም ብለን መደምደም እንችላለን። በቃ ማለት እኩል ልትሆን አትችልም። እሱን በተለያየ መንገድ እንረዳው፣ ችግር የለውም። ምክንያቱም እኩል አይደሉም፣ ተነጋግረናል። የተለያየ ሮል ነው ያላቸው። ግን ልትበልጠው ግን አትችልም ብለን እንደመድማል። አንደኛው ችግር የነበረው እዚህ ጋር ማለት በቃ ትዳር ውስጥ መብለጥ አትችልም ማለት መብለጥ አትችልም ማለት ሮሏ ከፍ ሊል ይችላል። ኢን ሳም ኬስስ ናት ኦል ደ ታይም፣ ሁል ጊዜ ሳይሆን የሆኑ ጊዜያት ከሮል አንጻር አይደለም ሴት ልጅ ቤቷ ላይ ወይም ባሏ ላይ ከባሏ በታች ናት ብላ የገለጸችው ከሚያደርጉት ሮል አንጻር አይደለም። ቤቷ ተቀምጦ ምናልባት እኮ ወንዱ አስቤዛ ተሸምቶለት ስራ እየሰራ ሚስትየው ውጭ ልትወጣ ትችላል። እሱን ሮል አይደለም እሷ ሴት ልጅ ከባሏ በታች ናት ያለችው። ወንድ ለቤቱ ራስ ነው የሚለውን ኮንሰፕት ነው እኔ የተረዳሁት። ይሄን ቤት ውስጥ ሰራም የበታችሁም ሆነ በገንዘብም ዝቅተኛ ገንቢ ያገኘ በለጠችውም አልበለጠችውም በቃ አይወዳደሩም እዛ ቦታ ላይ። እንደውም ስታነሳው ምንድን ነው ያልከው መሰለ? ውጪ ላይ ከተደገፈች እና ከወጣች ሰክሰስ ሆና ወንዶችን ልትበልጥ ትችላለች ምናምን። በስራዋ ነው በጾታዋ አይደለም፣ በስራዋ ልትበልጥ ትችላለች። እዚህም ቦታ ላይ በጾታዋ አይደለም የምትበልጠው፣ በስራዋ ልትበልጠው፣ በገቢዋ ልትበልጠው ትችላለች። ችግር የለው። ግን ምንድነው ልብለጥህ፣ ልዘዝህ ማለት ቆይ ወዴት ነው የሚያመጣው? ይሄ የበላይ ነኝ አይነት ስሜት፣ እኔ የቤቱ ራስ ነኝ የቤቱ የበላይ ነኝ አይነት ስሜት የሚሄድ ከሆነ ግን ትዳሩ ጥያቄ ውስጥ ይገባል። የትኛው ኢትዮጵያ ውስጥ ያለ ወንድ ነው ክብሩን አሳልፎ የሚሰጠው? ይሄ ያለመከበር አይነት ስሜት ፈጥሮ ሳይሆን የመጣንበት ባህልም የመጣንበት ስርዓትም የመጣንበት የሃይማኖት አስተምሮም ሁሉም ነገሮች ወንድ ልጅ የቤቱ ራስ ነው። ቤቱን ፕሮቴክት ያደርጋል። ሚስቱን፣ ልጆቹን፣ ቤቱን ፕሮቴክት ያደርጋል። ገንዘብ እኔ ፕሮቫይድ አድርጌያለሁ ብዬ ሳስብ ራስ መሆን እችላለሁ። ባሌ ልጆቼ እኔ እጠብቃለሁ ማለት አልችልም። ልጠብቅባቸው የምችልባቸው ሁኔታዎች አሉ። ግን ደግሞ የእሱን ሚና እኔ መውሰድ አልችልም። እንዴት ነው የሚሆነው? አባወራ ሁሌ አንድ ነው። እማወራ የሚለውን ያው በዚህ ኬዝ አይሰራም ማለት በእሷ ጽሁፍ በሀና ኃይሉ ጽሁፍ ውስጥ ቴንኪዋ ልክ እንደዛ መሆን አይችልም ነው ፖይንቱ። ይሄ አገላለጿ ፕሮቫይድ ከማድረግ ገንዘብ ከመስጠት ከማውጣት ገቢ ወጪ ከመበላለጥ አይደለም። ቤቷ ላይ ስትመጣ ለባሏ እሷ ታናሽ ነው። ማነሷን ደግሞ አክሰፕት ካደረገችው እንደ ማነስ አይደለም፣ ለሱ መታዘዝ እንደ ማነስ አይደለም። አሁን ብዙ የሚያሻግተው እንጀራ አለ የምትለው መታዘዝን እንደ ማነስ ወይም ደግሞ ለምሳሌ እኮ የድሮ እናቶች ምናምን ጌታዬ ብለው ይጠሩታል አይደል? ባሏቸው ወይም ነገስታቶችን ስንሄድ ጌታዬ ብለው ይጠሩታል፣ ከፍ አድርገውት። እሱም እመቤቴ ወይም እናቴ ብሎ ይጠራል ሚስቶቻቸውን። ምንድነው መግባባትና መጣጣም ስለቻሉ ነው። ጌታዬ ብላ ስትጠራው ከፍ አደረገችው። ለቤቷም ጌታ ነው፣
ከዛ ደግሞ ለእሷም ጌታ ነው። ቤቷንም ሰፖርት የሚያደርገው ቋሚ ባላ ነው ለቤቱ። ገብቶሃል አይደል? መጥቼ እኔ ባላ ልሁን ወይም ጌታዬ ልባል ልል አልችልም። ጌታዬ ያደረኩት መጠበቅን እንዴት ነው ከመጠበቅ ውጭ ልወጣና እኔ ጠባቂ ልሁን ማለት አግባብ ነው ብዬ አላስብም። ብዙ ትዳር ላይ አሁን እየፈጠረ ያለው ብዙ አስተምሮቶች እኩል ነሽ የሚሉት ሀሳቦች ሲነሱ አንተም እኔም ባላ መሆን እንችላለን ስንል የሆነ ሳይድ እንደሚበላሽ አናቅም። የሆነ ቦታ ላይ ብዙ ነገር ዩዝ እንደምናደርግ አናቅም እና ብዙ ጸቦች የሚነሱት ብዙ አለመግባባቶች የሚነሱት ከዛ ደግሞ ማይንድ ሴታችንም እንዴት እንደመጣ እናውቃለን። ስፔሻሊ የወንዶቻችን ማይንድ ሴት አባቱን እያየ ነው የሚመጣው አንድ ወንድ። ከዛ አባቱ ቤት ውስጥ ምንድን ነበር የሚያደርገው? እንደዚህ ያደርጋል፣ ቤቱን ይደግፋል፣ ምን ይላል፣ እናቱ ትታዘዘዋለች ምናምን ነገር ነው። መጥቶ ሲያገባ እሱ እንደ አባቱ አይነት ሌላ አባት ነው መሆን የሚችለው። እሱ የተሰራበት ማይንድ ሴት ነው። ከዛ እኩል ነን እኔ ነኝ እንትን የምልህ ስትለው መጋጨቶች ይመጣሉ። ብልጥ ከሆነች እኩልነት ወይም ይሄ ተጨቁኛለሁ ብላ የምታስብ ከሆነ አካሄዱ ማሳመር ትችላለች። እኩል ነኝ ብላ አይደለም፣ እኩል ነኝ ብላ ተጋፍጣውም አይደለም ያ አካሄድ የሚመጣው። በፍቅር የሚመጣ ጉዳይ አለ። የማይለሰልስ ሰው የለም፣ የማይስተካከል መንገድ የለም። ስለዚህ ያንን ስሜት የገለጸችው ብዬ ነው የማስበው። እንዳልከው ምንድነው ግልጽ መሆን ያለበት ጽሁፉ ላይ ግልጽ መሆን ያለባቸው ጉዳዮች አሉ። ለተጠቁ ሴቶች ወይም ጉዳት ላይ ላሉ ሴቶች ይሄ ጽሁፍ የሚፈጥረው ጫና ይኖራል ብዬ አስባለሁ። ኮንቨርሴሽኑ በነገራችን ላይ አሁን ይሄ ሴቶች ስለ ሴቶች ብለን የምናወራበት ምክንያት ወይ ደግሞ ስለ ጥቁር ሰዎች እያለን የምናወራበት ምክንያት ቅድም እንዳልኩት ታሪካዊ ይዘት ስላለው ነው፣ ስለ እኩልነት ብለን የምናወራው ማለት ነው። ነገር ግን አሁን ያው ስለ መጽሐፍ ቅዱስ ላይ ባለው እንትን አንድ ጊዜ ከባለቤቴ ጋር ስናወራ አዳም ከገነት ሲወጣ እና እግዚአብሔር ሲረግመው ጥረህ ግረህ ብላ ነው በቃ ያለው እና በቃ የወንድ ማይንድ ሴቱ ወይ ደግሞ አፈጣጠሩ ምንትኑ ጥሮ ግሮ እንዲበላ ነው በቃ ማለት። የብዙ ወንዶች በነገራችን ላይ የዲፕሬሽን ወይ ደግሞ ይሄ የመደበት ምናምን ምክንያት አለመስራት ቁጭ ማለት ምንም አይነት ነገር እንትን አለ ማለት ነው። እና ምክንያቱም በቃ ሲስተሙ ዲኤንኤ ውስጥ ያለው ነገር ጥሮ ግሮ የመብላት የማምጣት ነገር ነው። ይሄ ኢቨን በኢን ሂስትሪ ብታይም ሄዶ አድኖ አሳ አጥምዶ ምን ብሎ ተጋሎ የሚያመጣው ወንድ ነው። በቃ አለ በእንትናችን ውስጥ ያለ ጉዳይ ነው። ሴቶች ደግሞ በቃ ጀስት ኢቨን ይሄ ሞደርን የሚባለው ሶሳይቲ ከመፈጠሩም በፊት በቃ ቤተሰብን ነው የሚመሩት ማለት በቃ ቤተሰብን መምራት እኮ ልክ እንዴት ነው ሰው ለምን አሳንሶ እንደሚያየው ቤተሰብን ማስተዳደር ማለት ነው። ያን ቤተሰብ በትክክል ቤተሰብ ያስተዳደረች እናቶች ሲበዙ ነው አንድ ትክክለኛ ሶሳይቲ የሚኖረን እና እያንዳንዷን ዩኒት ማስተዳደር ማለት ቀላል ነገር አይደለም። እኔ አሁን በቃ የሆነ አእምሮዬን ነው የሚደክመኝ የሆነ ወይ ባለቤቴ ከሌለች የሆነ እሷ ማድረግ ያለባትን ነገሮች እሷ ሳይመቻት እኔ ማድረግ ከሆነ በቃ ማለት ወይ ለምሳሌ ማብሰል ካለብኝ የሆነ የኔን አበሳሰል ያስቃታል። በጣም ጊዜ ነው የምፈጀው። የሆነ ወይ ሽንኩርት አላላጤ ሊሆን ይችላል። በቃ ፈጣን አይደለሁም። በቃ ልክ የሆነ በተፈጥሮ የተሰጠኝ ነገር አይደለም እና የሆነ ይሄ የእንትኑ ሮሉ ማለት ነው የሆነ ኢቨን የሚያንስ ነገር ሳይሆን በጣም እንደውም እንትን የሚል ነገር ነው። በኋላ ላይ ግን አሁን ይሄ የሴታዊ እንቅስቃሴው እኩል ነን ወይ እኩልነት ላይ መምጣት አለብን ወደሚለው መጥተው አሁን ወደ ምን እየተመለሰ እንደሆነ ታውቂያለሽ? ትራዲሽናል ወደሆነ ይሄ ወደ በፊቱ ጭቆና የሌለበት ግን በቃ ሴቶች ምንድን ነው የሚያመጣ ገንዘብ አምጥቶ ቤተሰብ የሚያስተዳድር ፕሮቴክት የሚያደርግ ወንድ ነው አሁን በአሁኑ ሰዓት በጣም እየፈለጉ ያሉት። ምክንያቱም ወጡና በቃ እኔም ከወንድ እኩል ስራ መስራት እችላለሁ፣ እኔም ማምጣት እችላለሁ፣ እማወራ መሆን እችላለሁ አይነት ነገር ውስጥ ከገቡ በኋላ በጣም ታፍ ሆነባቸው። ለምን? በተፈጥሮ የተሰጣቸው ጸጋ አለ። ቤተሰብ ልጅ ይወልዳሉ፣ ልጅ ያሳድጋሉ፣ ቤተሰብ ይንከባከባሉ። አሁን ያን እዛ ላይ ስራ ጨመሩበት፣ ወጥቶ መስራትን ማለት ነው።
ገባሽ? በተለይ ይሄ እንትኑ ላይ ነው የምልሽ። አሁን የሚያድገው ሀገራት ኢትዮጵያ ላይ ምናምን ሰራተኛ በጣም የሰው ኃይል ርካሽ ስለሆነ ቀጥረሽ ያንን እንትን ልትይ ይችላል። ሌላው ዓለም ላይ ግን አሁን እዚህ እኔ የምኖርበት ላይ ከሴቶች ጋር ያረኩትን ኮንቨርሴሽን ነው መነግርሽ። ወጥተው መስራት ሲጀምሩ ሁለት ፎልድ ሆነ ማለት ነው። እጥፍ ሆነባቸው ድካሙ። ውጪ ይሰራሉ፣ ከዛ ደግሞ መጥተው የቤቱንም ስራ ይሰራሉ። ማለት አሳልፎ አይሰጡም። የሆነ ለከሌ ስራልኝ በርካሽ ምናምን የሚባል ነገር አለም። እዚህ የሰው ኃይል ውድ ስለሆነ ማለት ነው። እና መልሰው ኦኬ በቃ መልሰው ለወንዱ ሮሉን መስጠት ማለት ነው። በቃ ኦኬ አንተ ፕሮቴክት አድርገን ፕሮቫይድ አድርግ፣ አንተ አምጣ፣ እኔ ደግሞ እዚህ ያለውን እንትን ልበል እና የሆነ ወደዛ እየተመለሱ ነው ልልሽ ነው። ያው እንትን የምንለው ይሄ ጉዳይ ሰፊና የሆነ በተወሰነ መልኩ አከራካሪ ነው። እሷም ያመጣችበት መንገድ እንዴት ነው እንዲያከራክርና እንዲያነጋግር አርጋ ነው ጽሁፉንም የጻፈችው። እና በእርግጠኝነት ብዙ ሰዎች ደግሞ እኔና አንቺ ካመጣ ነው ከተረዳ ነው እይታ ውጭ ደግሞ አይተው ብዙ ኮሜንቶች ሊጽፉ ሀሳብ ሊሰጡበት ይችላሉ ብዬ አስባለሁ። አዎ እኔ በመጨረሻ ላይ የምችለው ምንድነው የተሰጠንን ጸጋና መክሊት ስናውቅ ወይም ስንረዳው እንወደዋለን እና የምንኖረው ኑሮ ቀላል ይሆናል ብዬ አስባለሁ። እንዳልከው ነው። እሱ ገዝቶ እሱ ሰርቶ ይምጣ፣ እኔ ቤት ያለውን እሸፍናለሁ። ቤት ያለው እንዳልከው ስንቀያየር ቦታ ከባድ ነው የሚሆነው። የውጭውንም የቤቱንም መሸፈን አልችልም። ወይም ደግሞ ምናልባት መደጋገፍ አለብን ብዬ ውጭ ወጥቼ ልሰራ እችላለሁ። ግን ምንድነው መክሊቴን አውቄው የተሰጠኝን ጸጋ አውቄው ቤተሰብ መምራት፣ ኃላፊነት መውሰድ፣ ለልጆቼ ለባሌ ኃላፊነት መውሰድ እሱ በራሱ ትልቅ ጸጋ ነው። በቃ ትልቅ መሰጠት ነው። ለዛ መመረጥ በራሱ ደግሞ ሌላ የተፈጥሮ ሂደት ነው እና ጸጋን ማወቅና መቀበል ተቀብሎ ደግሞ መኖር ጥሩ መንገድ እንዲኖረን ያደርጋል። ህይወታችን ጥሩ መስመር እንዲኖረው ያደርጋል ብዬ አስባለሁኝ። እንዳልከው እኛ ከተረዳነው ውጪ ደግሞ ሀሳቡን ሊረዱ የሚችሉ ብዙ ተመልካቾቻችን አሉ። እነሱ ደግሞ በኮመንት እንዲያስቀምጡልን ጋብዛለን። በእኔ በኩል ያለው ይሄ ነበረ። ምናልባት የምትጨምረው ነገር ካለ? በቃ ማለት ያለው ሀሳብ ይሄ ነው። ሁለታችንም የየራሳችንን ሀሳብ ሰጥተናል። እኔ የሚጨመር ብዬ የማስበውን ሀሳብ አንቺም ደግሞ ሞር ጎልቶ ከውስጥ ያለውን ሀሳቦች አጋርተሻል፣ የራስሽንም ተናግረሻልና እንግዲህ ተመልካቾች ደግሞ የቀረውን ይሙሉበት ባይ ነኝ እና በእኔም በኩል ጨርሻለሁ። መልካም። እንደ ጥያቄ እሷም ጥያቄ አድርጋ ያነሳችሁን ተመልካቾች እንግዲህ ሀሳብ ሲሰጡ እንዲጨምሩበት የምፈልገው ሴትን መደገፍ የሚያስፈልገው ከወንድ እኩል ለማድረግ ነው ወይ የሚለውን ሀሳብ ብትሰጡበት ደስ ይለናል። ስለነበረን ቆይታ እጅግ አድርገን እናመሰግናለን። እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየቶቻችሁን አስቀምጡልን። እስከዚህ ሰዓት ድረስ ቁጭ ብላችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። ሰላሙ